እንግዲህ የዚህ ዋጋ የፈጀውን አስቀምጨዋለሁኝ። የ30 ካሬ ነው። ቪዲዮውን ስንጨርሻው ተከታተሉት። እንግዲህ ግቢያችሁን ቤት ሰርታችሁ ካበቃችሁ በኋላ ግቢያችሁን ሸምጥጡ። እናንተም ስወጡም ስገቡም ለእናንተ ይመቻልና ግቢያችሁም ይከበራል። ቪዲዮውን ስንጨርሻው ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ ዛሬ ሀሮ ዘለቅ ብዬ ቆይ ማለት ነው። ለክትባትም ዘልቄ ቆየ። እስቲ ወንድሜን ቤት ታጠረ አይቼው አላውቅም። አይቼ ልሄድ ብዬ እያገለልኩ ነው። ይሄ አዲስ የወጣው መስበር ነው ማለት ነው። አስፋልቱት አሁን በዚህ መሀል ለመሀል ነው የወጣው። እንግዲህ በዚህ አካባቢ ያላችሁ ቤት ወደ መስጊዲያ መውጫ ላይ ነው ማለት ነው። እንግዲህ የአካባቢ ልጆች ከሆናችሁ ታውቁታላችሁ። ባላላችሁም እኔ ግንስ አካባቢውን ይሄ ነው ብዬ ማለት አላውቀውም ማለት ነው። የሀሮ ቤት ደስ የሚለው ሁሉም በየሁሉም ጅጃፍ እንትን መውረድ ይቻላል። ባጃጅ መኪናም ሆነም የፈለጋችሁትን ያኔ ብላኑ መስመር ይዞ ነው ደስ ይላል ማለት ነው። እና ያው ከተማው ወደ ላይ ስዘልቅ አሳያችኋለሁ። አይ ከመንገዱ ላይ ወርጓዲያው ላይ ስለሆንኩኝ እና አሁን ይሄ የዚህ መስበር ወዴታ ይመጣል፣ በዚህ ደግሞ ይወጣል ማለት ነው። በጣም ደስ የሚል ነው። በአስፋልት ዋናው አስፋልት ጋራ ይገናኛል፣ በዚህ ይወጣል ማለት ነው። ያው እንደምታዩት ቤት ሁላ አዲስ የተሰራ ነው። ራሱኛ ለወንድሜ ፖል ለማስገባት ቆጣሪ ለማስገባት ብንጠይቅ በዚህ ላዚም አዲሱ መስበር ሲጠና ነው። በይህ ነው የዚህ አካባቢ ቤት በአማ መልክታችሁ መሆን ያለበት አሉ። እና እንግዲህ ከወንድሜ ቤት እየደረስኩ ነው። በጣም የሀሮ ቤት አሰራሩ በጣም ደስ ይላል ማለት ነው። የድሬ ሮቃ ቤት ደግሞ ያው አሁን እንደ ነገሩ ብላን ተብሎ ገብቶ በወጉ አረገው እንጂ የሳር ቤት ነው የሚመስለው። ተጠጋግቶ ተሸረማምጦ ነው የተሰራው ማለት ነው። ግን ስለመኖሪያ ድሬ ሮቃን ደስ ይለኛል በጣም አርጎ ማለት ነው። እንግዲህ ሁላ ቤት የሚያማምር ቤት ነው የተሰራው። አላከለኩባችሁ መሰለኝ። እየደረስኩ ነው። እንዲህ ቤቱ እየታየኝ ነው። በቆርቆሮ የታጠረው ማለት ነው። ደግሞ ይሄ በጣም ገጠራማ ነው። ዝናብ ቢጥል ምን ቢል ማሻአላ ነው። እንግዲህ ከተማው ደግሞ ብቅ እያልኩኝ ወዴታ ታውቃላችሁ። ቆርቆሮ እንግዲህ ወንድሜ ቤት ይሄ ነው። ደረስኩኝ እና ይሄ ዝናብ የጣለ ቢጥል ማሻአላ ድሮ ነው የሚያምረው። ለምን ገጠራማ ስለሆነ ማለት ነው። እንዲህ ሀሮ ቤት አሁን በዛ በጠና ጤቢያው የቀረብኩት አለ አብሬ ታውታላችሁ። ያን በጣም እንትን ነው ይሄ ቤት በጦርነቱ ሰዓት በጣም ተጎርቶ ቆይ ግን ሰውታ አሁን አዲስ አውታል። ይሄ ወንድሜ ቤት ነው። ውሃ ልኩ እንደምታዩት የፈጀውንም ኢንሻአላህ አስቀምጥላችኋለሁኝ። ውሃ ልኩን እንደምታዩት ነው። አሁን ነው እኔ ወለድኩ ነው የታሰረው ማለት ነው። ዙሪያውን የታጠረው እንግዲህ ይሄ ማነው ድንጋይ አላውቅም። የሌላ ሰው ይሁን የምን ይሁን አላውቅም ማለት ነው። እስቲ እንግዲህ ግቢውንም ዙሪያውንም ይሄ ወንድሜ ቤት ነው የምታዩት ማለት ነው። እንግዲህ ያው ይሄ ቤት ሰው አለበት። ደግሞ እኔ በጣም ነው የምፈራው ቤት ኪራይ ካሉበት መቀረጥ ምናምን በጣም ነው የምፈራው ማለት ነው። አውት እንግዲህ አዲስ የሚሰራው ቤት አውት አይተው ነው የማይታይ የለም።
በጣም ነው የሚታየው። ይህ አካባቢ ላይ ከሆናችሁ ሁሉንም ልታውቁት ትችላላችሁ ማለት ነው። እና አውት ግቢው ማሻአላ ማለት ነው። እንግዲህ ባጃጅም እዚህ የኖሩ የሚቀመጡበት እውት ይሄ ብረት ነው፣ እንጨት አይደለም። ዙሪያውን ይሄ የሆነው ብረት ነው። በጣም መድሊው ረዝም ነው። እስቲ እንግዲህ ልሄድና ላናግራቸውና ቀርጣለሁ። ደግሞ እንዲያሉ እንኳን እንዳይገቡ ማለት ነው። እና ሙዶችዬ ያው ቪዲዮውን አቋርጬው ነበረ። ሰዎቹ ነበሩና ሰላም ብዬ በኋላ ልወጣ ስል ያው ሙሉውን አልቀረጥኩትም። ይሄ የጓሮው ነው። ኢንሻአላህ ስንት እንደፈጀ ደግሞ ስንት ካሬም እንዲሆነ እነግራችኋለሁ። ካሬው 30 ካሬ ነው። ዚንጎው ደግሞ ዙሪያውን በጣም መድሊው ረዝም ነው፣ ሰፊ ነው። በጣም እንትን ነው። ብዙ ዚንጎ ራሱ ብዙ ዚንጎ ነው የፈጀው። 30 ካሬ ዚንጎ 90 ዚንጎ። እሱ ሀዲዱ ደግሞ የተተከለው እንጨት አይደለም፣ ሀዲድ ነው የተተከለውና ግቢው በጣም ሰፊ ነው፣ በጣም ረዝም ነው መድሊው። ያው ገንዘብም የፈጀው 216 ሺህ ብር ነው የፈጀው። በጣም ገንዘብ ፈጅቷል። እና እንደምታዩት እንግዲህ ይሄ የዳሩ ነው። በጣም መድሊው ረዝም ነው። ብቻውን በወዴ ላይም ስለሆነ አሁን መሰለን ጎረቤቶቹ በአንድ ወገን አስረውለት ቢሆን እንደዚህ ገርግዴው ቢሆን ያግዝ ነበርና እሱ ድረስ ብቻውን ስለሆነ ያው ሆዴ ላይም ለሚገረግዱት ለጎረቤቶቹ አሁን ግዣኝ አድርጎላቸዋል ማለት ነው። እንደምታዩት እንግዲህ በጣም መድሊው ረዝም ነው። 30 ካሬ ነው። 90 ዚንጎ ነው የፈጀው። ይህ ደግሞ የጤና ጣቢያው አካባቢ ነው እላችኋለሁኝ። ያው ለክትባት ሄጄ ነበርና አካባቢው ይሄ እንግዲህ ጎረባው እንደምታዩት ማለት ነው። በዚህ አሁን ጥሩ ቤት ተሰርቷል። ቢሆንም ይሄ እኔ ደስ አይለኝም። ለምን በሉማ የመሬቱ የመሰነጣጠቅ ጭቃ ሲሆን የሚያፈረካከስ እና መሬቱ ወዴታይ ሲጎል ቤቱ የመሰንጠቅ የመነደል እድሉ በጣም እንትን ነውና በይህ አካባቢ የገዛችሁት እንኳን ያኔ በጣም ትንሽ ከባድ ነው። ዙሩ እንግዲህ አካባቢያችሁን እውት ማለት ነው። በአካባቢ እርሻም ሊኖራችሁ ይችላል፣ ቤትም ሊኖራችሁ ይችላል። ያው ይሄ ጎርባው ማዶና ማዶ ተሰርቶበታል። ቢሆንም ትንሽ በብሎኬት ይሻል እንዲሆን እንጂ ጭራሽ የእንጨት ቤት በጣም እንትን ነው ማለት ነው። እንግዲህ ያው እኔም ሄድ እያልኩ በባጃጅም ትንሽ ነው ቀንጨፍ አድርጌ የቀረጥኩት እላችኋለሁ። እና እንግዲህ ማሰራት ለምትፈልጉ ግቢ ለማሳጠር ለምትፈልጉ የፈጀውን ነግሬያችኋለሁ። የ30 ካሬ ዚንጎውንም ሁሉንም ሰነጃቸው ሁሉም ሆኖ ወጭ ነው የነገርኳችሁ። እና ማሳጠር ሀሱኩናችሁ አሳጥሩ፣ ግቢያችሁን አሳምሩ። ግቢ ጥሩ ነው። ሙየን አበረታቱ። ላይክ ሼር ኮሜንት አትርሱ። የኔ ወዱ የኔ መልካም ወይ እንግዲህ የሀሮ ነው ማለት ነው። ያው በጥቂቱም ቢሆን ቀንጨፍ አድርጌ ቀርጬዋለሁ ማለት ነው። እና ላይክ ሼር ኮሜንት አትርሱ። አበረታቱ የኔ መልካም ወይ የኔ ወዱ። እናንተንም ለሀገራችሁ ያብቃችሁ ማለት ነው።